ስለመጣችሁ እግዚአብሔር ይባርካችሁ። ያው ቁጥራችንን ቢያንስ እግዚአብሔር በመካከላችን በየጊዜው በሚኖረን ፕሮግራም እግዚአብሔር በመካከላችን በመገኘት እግዚአብሔር ሲናገረን እናያለንና እግዚአብሔርን ስለዚህ እናመሰግናለን። ቁጥራችን በጣም ትንሽ ነው፣ በጣም ተስፋ ያስቆርጣል። ግን የእግዚአብሔር ሕልውና ደግሞ በአንድም በሌላ መንገድ በመካከላችን ስላለ እግዚአብሔርን እናመሰግናለን። ደግሜ ጋሽ አዳነ በጣም ደስ ብሎናል። ጌታ ካንተ ጋር ሆኖ ፈውሶ በመካከላችን ስለተገኘ ስላየንህ ደስ ብሎናል። አሁንም እግዚአብሔር በፍጹም ጤንነት ይባርክህ። አሜን። እግዚአብሔር በፍጹም ጤንነት ይባርክህ። አሜን። እንጸልይና ከኔ ጸሎት ከጨረስኩ በኋላ እግዚአብሔርን ቃል ዛሬ ሼር የሚያደርገን ይልቃል ነው፣ ወንድማችን ይልቃል ነው። እግዚአብሔርን ቃል ከሱ ጋር እንሰማለን፣ ከእርሱና ከመንፈስ ቅዱስ እንሰማለን። ይልቃል አካፍሎን ሲጨርስ ኪዳኔ ስለሚቸኩል ለኪዳኔ ቅድሚያ ሰጥና ኪዳኔ ምስክርነቱን ያሰማናል። ኪዳኔ ሲጨርስ ሳሚ ደግሞ ያሰማናል እና በዚህ ፕሮግራማችንን እናጠናቅቃለን። አጀንዳችን ይሄ ነው። አጭር ጸሎት እናድርግና ለይልቃል እለቃለሁ። ማን ቃል የሚያካፍል ይልቃል ነው። እናመሰግናለን። የሰራዊት ጌታ ቅዱስ እግዚአብሔር ስምህ ከዘላለም እስከ ዘላለም የተባረከ ይሁን። ስለ ብዙ ቸርነትህ፣ ስለ ብዙ ምሕረትህ፣ ስለ ታላቅነትህ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በትምህርት ቤት የተጀመረ ህብረት፣ በትምህርት ቤት የተጀመረ ግንኙነት፣ በትምህርት ቤት የተጀመረ የወንድምና የእህትነት እግዚአብሔር ሆይ አንድነት ዘመናት አልፎ ዘመን አስቆጥሮ እዚህ ደርሷልና ስለዚህ እናመሰግንሃለን። ክብሩን ሁሉ ደግሞ ለአንተ እንሰጣለን። ሰጠህንንም ኦፖርቹኒቲ በአግባቡ እንድንጠቀምበት ለሁላችንም እግዚአብሔር ሆይ ጥበብ እንድትሰጠን፣ ማስተዋል እንድትሰጠን እጸልያለሁ። በዚህ ምሽት የሚኖረንን ጊዜ ባርክልን። ባሪያህን ይልቃልንም ባርከው፣ እገዘው፣ ከእርሱ ጋር አሁን ወንድሞቼንም የሰራዊት ጌታ ቅዱስ እግዚአብሔር ኪዳኔንም ሳሚም ምስክርነታቸውን ሲያካፍሉ ከእነርሱ ጋር እንድትሆን፣ በምስክርነታቸው እንድትናገረን፣ በምስክርነታቸው እንድትባርከን ጌታ ሆይ ባለፈው በነበረን የምስክርነት ጊዜ ብዙ ታንጸናል፣ ተምረናል፣ ተናግረህናልና ዛሬ ደግሞ በሳሚና በኪዳኔ ምስክርነት እግዚአብሔር እንድትባርከን እንድታስተምረን እጸልያለሁ። ሁሉ ለአንተ ክብር ይሁን በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። ይልቃል ቀጥል። እሺ ጋሽ በዝያ አመሰግናለሁኝ። ስላላደረሰኝ ቤት አይደለሁም ያለሁት ከመኪና ውስጥ ነኝ እና አንዳንድ ተባራሪ ነገር ብትሰሙ በስህተት የሚገባ ድምጽ ነው የሚሆነው እና አንደርስታንድ እናደርጋለን። እግዚአብሔር አምላካችንን እናመሰግናለን። እንግዲህ ሁላችሁም በህይወታችሁ ብዙ ያያችሁ የተለማመዳችሁ ብዙ የምታውቁ ያነበባችሁ በአገልግሎትም የምትበልጡኝ ናችሁ እና እንደዚህ አይነትን ሰው ወይንም ለእንደዚህ አይነት ሰው የእግዚአብሔርን ቃል መናገር አስቸጋሪ ቢመስልም ግን ደግሞ እኔም እንደ አቅሜ እግዚአብሔር ያስተማረኝን እውነት ልባችንን እናበረታ ዘንድ በአገልግሎታችንም በተቀረችንም በአጭሯ የህይወት ዘመናችን ልባችንን በእግዚአብሔር ስልጣን ላይ በእግዚአብሔር ሉዓላዊነት ላይ መጣል እንችል ዘንድ ለማነቃቃት ወይንም ለማበረታታት የሚያበቃውን ቃል እናገራለሁ። አንዳንድ ጊዜ የዓለምን ታሪክ ስትመለከቱ ያው በጸሎቱ ስለተስማሙ አልጸለይኩኝም፣ በቀጥታ ወደ ቃሉ ነው የምሄደውና የዓለምን ታሪክ ስንመለከት አንዳንድ ጊዜ ግራ ይገባናል አይደለም? ማን ነው ፈላጩ? ማን ነው ቆራጩ? ማን ነው ታሪክን የሚቆጣጠረው? ማን ነው የታሪክን ፍሰት
የሚገዛው ታሪክን የሚያስተዳድረው የሚያስወጣው የሚያስገባው ማን ነው ብለን እንጠይቃለን። ግራ ይገባናል እውነት ከተነጋገርን ማለት ነው። በአጥቢያ ቤተክርስቲያኖች ውስጥም በመናገለግልባቸው አገልግሎታችን በቤተክርስቲያን ደረጃም እንደዛ አይነት ጥያቄ እንጠይቃለን። እንዴት ነው ነገሩ እንዲህ ሊሆን የቻለው? እንዴት ነው ከዚህ ተነስተን እዚህ ልንደርስ የቻልነው? እንዴት ነው ብለን እንጠይቃለን። ግራ የሚገባ ነገር አለ። ሐዋርያው ጳውሎስ እናመነታለን እንደሚለው ማለት ነው። ከዛ ባለፈ መልኩ ደግሞ የእያንዳንዳችንን የግል ህይወታችንን የቤት ህይወታችንን ስናይ ከተግዳሮት የተነሳ እንቆቅልሾች ሊፈጠሩብን ይችላሉ። ጥያቄዎች ሊፈጠሩብን ይችላሉ። what is going on ልንል እንችላለን። አሁን ቅድም እንዳልነው በዓለም ደረጃም what is going on የሚያስብል ነገር ሊኖር ይችላል። በአጥቢያ ቤተክርስቲያን ደረጃም እንደዛ ልንል እንችላለን። ደግሞ በትንሿ ህይወታችንም እንደሱ አይነት ጥያቄ ልንጠይቅ እንችላለን። ማን ነው የሚያስወጣን የሚያስገባን? ማን ነው የሚቆጣጠረን? ማን ነው አለቃው እንድንል ያደርገናልና አንዳንድ ጊዜ ከጋሽ ወዝዬ ጋር እንገናኛለን በተለይ በቴክስትና ጋሽ ወዙም እንደዚህ አይነት ጥያቄ አንዳንድ ጊዜ ያነሳልኛል። እንዲህ አይነት ጥያቄ እንግዳ አይደለም በመሰረቱ። እኔ ስጠይቀው እንግዳ አይሆንም። ከእናንተ አንዳችሁ እንደዚህ አይነት ጥያቄ what is going on lord ስንል እንግዳ አይደለም እንደዚህ አይነት ጥያቄ። ምክንያቱም በመጽሐፍ ቅዱሳችን ውስጥ በተለይ በብሉይ ኪዳን ውስጥ ዛሬ ታሪካቸውን የምንሰብክላቸው አንዳንድ ቅዱሳኖች እንዲህ አይነት ጥያቄ ጠይቀዋል። ለምሳሌ አሁን ዳዊትን ብናነሳ ዳዊት how long ብሏል። እስከ መቼ ነው ከኔ ርቀ የምትቆመው? መቼ ነው የምትመጣው? ምን ነው ይላል ዳዊት በመዝሙሩ አይደለም። እንደውም አንዳንድ ቦታ ላይ ዳዊትም ሌሎች ዘማሪዎችም ምን ሲሉ ነው የምናገኛቸው? እግዚአብሔር ሆይ ያህዌ ሆይ how long ጠላቶቻችንን ሰዎችን በጀርባችን ላይ እንዲሄዱ የምታደርጋቸው ብለው ይጠይቃሉ እግዚአብሔርን። ምክንያቱም እንዲህ አይነት ጥያቄ እንዲጠይቁ የሚያደርጋቸው እንዴ ያህዌ ንጉስ ነው፣ ያህዌ አምላክ ነው፣ ያህዌ ታሪክን ተቆጣጣሪ ነው ብለው የሚያምኑ ሰዎች ናቸው። ግን አንዳንድ ጊዜ በህይወታቸው ወይንም እንደ ኔሽን በእስራኤል ውስጥ የሚያልፈው ነገር ደግሞ ጥያቄ ይፈጥርባቸዋል። ዳዊት ብቻ አይደለም በመሰረቱ ዕንባቆምም እንዲህ አይነት ሙግት ውስጥ ገብቷል። ከእግዚአብሔር ጋር ጠይቆታል ያህዌን። እንዴት ነው እንደዚህ የሚሆነው ብሏል ዕንባቆም አይደለም። ምን አይነት ጥያቄ ነው እንደውም የጠየቀው ዕንባቆም? እንዴት ነው ኃጢአተኛው ጻድቁን የሚውጠው? who is in control of history ማለቱ ነው በሌላ አባባል እኮ ዕንባቆም። ማን ነው ታሪክን የሚገዛው? ታሪክን የሚቆጣጠረው ማን ነው? እንዴት ነው ኃጢአተኛ ንጉስ ኃጢአተኛ ኔሽን ጻድቁን ኔሽን እንደፈለገ የሚያዞረው? እንደውም ሲያጠነክረው ምን ይላል ዕንባቆም? እስከ መቼ ድረስ ነው አሳን በመንጠቆ እንደምንይዘው ኃጢአተኛ ኔሽን ጻድቁን ኔሽን በመቃጥን እንደ አሳ የሚይዘው? እስከ መቼ ነው ያህዌ? እስከ መቼ ነው እግዚአብሔር ሆይ ብሎ ዕንባቆም ይሟገታል። እውነተኛ ጥያቄ ነው እንደዚህ አይነት ጥያቄ። ዘንድሮም እንደው የልባችንን እንጫወት ካልን እውነት ነው እንነጋገር ካልን በዓለም የታሪክ መድረክ ላይ እንደዚህ አይነት ጥያቄ እንድንጠይቅ የሚያደርጉን ነገሮች አሉ። በቤተ ክርስቲያን ደረጃም ምን ነው ጌታ ሆይ who is in control of history ብለን እንድንጠይቅ የሚያደርጉን ነገሮች አሉ። ደግሞ በትንሹ ህይወታችንም who is in control of my life ብለን እንድንጠይቅም የሚያደርገን ነገር አለ። ግን የእግዚአብሔር ስም የተባረከ ይሁን። ምንም ያህል እንደዚህ አይነት ጥያቄ የሚቆሰቁስ ነገር በህይወታችን ቢኖር አሁንም መፍትሄው ይሄው እግዚአብሔር ብቻ ነው። ወደ እግዚአብሔር የምንሄደው እያመመንም ነው የምንሄደው። ምክንያቱም ከእግዚአብሔር ሌላ በሽታችንን የሚያውቅም ለጥያቄያችን መልስ ያለውም ሌላ ኃይል ሌላ አቅም የለም። የእግዚአብሔር ስም የተባረከ ይሁን። አንዳንድ ሰዎች ታሪክን ቢያጠኑ ወይም ስለ ታሪክ ብዙ የሚናገሩ ሰዎች በተለይ በሩቅ ምስራቅ አካባቢ ያሉ ሰዎች ታሪክን እንዴት ነው የሚረዱት? ታሪክ ዝም ብሎ ራሱን የሚደግም ነው ብለው ነው የሚናገሩት አይደለ? ይሄን ሁላችንም እናውቀዋለን። ሂስትሪ ሪፒትስ ኢትሰልፍ ብለው ነው የሚያምኑት። ምንም አዲስ ነገር የለም ታሪክ ውስጥ። ትላንት ያየነው ዛሬ ይሆናል፣ ዛሬ ያየነው ነገ ይከሰታል ደግሞ ብለው ነው የሚያስቡት። ስለዚህ ቪሺየስ ሰርክል
ለአንዳንዶች ደግሞ ኖ ታሪክ ይላሉ አንዳንዶች። ታሪክ ልክ እንደ ፓስታ የተቆላለፈ መነሻና መጨረሻ መድረሻ የሌለው ነገር ነው። የተዘበራረቀ ነገር ነው። ቅርጽ የለውም፣ እጅ የለውም፣ አፍ የለውም፣ አፍንጫ የለውም ብሎ ነው የሚያምኑት ታሪክ። መጽሐፍ ቅዱሳችን ስለ ታሪክ ሲናገር ግን ምን ብሎ ነው የሚናገረው? ታሪክን እንዴት ነው የሚነግረን? ታሪክ መጀመሪያም መጨረሻም ያለው ሊኒየር ነው ብሎ ነው መጽሐፍ ቅዱስ የሚነግረን። ይሄ የጂውሽ የአይሁዶች ኮንሴፕት ኦፍ ሂስትሪ ልክ እንደዚህ ነው። ክርስቲያኖች እኛም ታሪክን የምንረዳው እንደዚህ ነው። ታሪክ ራሱን እየደገመ ዝም ብሎ የሚቀጥል አይደለም፣ ወይንም እንደ ፓስታ የተሰባጠረ መነሻና መድረሻ የሌለው አይደለም። ታሪክ መነሻም መድረሻም ያለው ግብ ያለው ነው። የእግዚአብሔር ስም የተባረከ ይሁን። ደስ የሚለው እውነት ታሪክ መጀመሪያና መጨረሻ ያለው ብቻ ሳይሆን ታሪክ ተቆጣጣሪም አለው። እኛ እንደዚህ ነው የምናምነው። ታሪክ የሰዎች አይደለም። ታሪክ የአምባገነኖች አይደለም። ታሪክ የአዋቂዎች የጠቢባኖች አይደለም። ታሪክ የእግዚአብሔር ነው። ታሪክ እግዚአብሔር እጅ ውስጥ ነው ያለው። ታሪክን የሚያፈሰው ታሪክን የሚቆጣጠረው የሰማይና የምድር እግዚአብሔር ነው። ፈጣሪ የሆነው እግዚአብሔር ነው። ስለዚህ ልባችንን በዚህ እውነት ላይ እንድናሳርፍ እፈልጋለሁ። ለምንድን ነው ይህንን የምለው? በግሌ ስለምጠይቅ ነው። አንዳንዴ ልብ የሚያወርድ ነገር አለ አይደል? ቅድም እንዳለው ሃው ሎንግ የምንለው ነገር አለን። በአገልግሎታችን በቤተ ክርስቲያን ደረጃ በግል ህይወታችን እንደዚህ አይነት ተርሞይል ውስጥ እንደዚህ አይነት ምጥ ውስጥ ልንገባ እንችላለን። ግን መድኃኒታችን መፍትሄያችን ያለው ማን ጋር ነው? ታሪክን ተቆጣጣሪው እግዚአብሔር ጋር ነው ያለው። የሰዎች ልብ ፌንት የሚያደርግበት ዘመን ውስጥ ነው ያለነው። የሰዎች ልብ ከእንቆቅልሽ ብዛት የተነሳ ከጥያቄ ብዛት የተነሳ ግራ ከመጋባት የተነሳ ፌንት የሚያደርግበት የሚዝልበት ዘመን ውስጥ ነን ያለነው። ግን በዚህ ምሽት ለእናንተም ለእኔም የምናገረው እውነት ምንድን ነው? እግዚአብሔር የታሪክ ተቆጣጣሪ ነው። በዚህ እውነት ላይ እንቁም። በዚህ እውነት ላይ ቆመን እናገልግል። ኖ ሪትሪት ኖ ሰሬንደር የምንለው መቼ ነው? አላፈገፍግም እጄንም አልሰጥም የምንለው መቼ ነው? እግዚአብሔር ሉዓላዊ መሆኑ ሲገባን ብቻ ነው። በዚህ እውነት ላይ ስንቆም እግዚአብሔር የሰጠንን ነገር ሳንጥለው ይዘነው እንሄዳለን። ልባቸው ከወደቁና ኋላ ከቀሩ ሰዎች ጋር አብረን አንቀርም። እንደ ኢያሱና እንደ ካሌብ ወደፊት መሄድ ይሆንልናል። እግዚአብሔር በዚህ እውነት ልባችንን እንዲደግፈው ፈልጋለሁ። ለምን? God is in control of history። የተበላሸ በሚመስለን ነገር ውስጥ በቤተ ክርስቲያን ውስጥ የተጣመመ በሚመስለን ነገር ውስጥ መልክ ጣዕም ቅርጽ ያጣ በሚመስለን ነገር ውስጥ God is in control። በዚህ እውነት ነፍሴን እየደገፍኳት ነበረ ሰሞኑን። ለዚህ ነው ይህንን ቃል የምናገረው። እናንተም ልባችሁ በዚህ ቃል ተደላድሎ እንዲያርፍ እፈልጋለሁ። በዚህ ቃል እውነት ላይ ቆማችሁ የጀመራችሁትን የእግዚአብሔርን ስራ ወደፊት ፑሽ እንድታደርጉት እንድትገፉት እፈልጋለሁ። የዮሐንስ ራእይ መጽሐፍ እንደምናውቀው ሁላችንም የተጻፈው ኤምፐረር ዶሚሽያን ንጉስ በነበረበት ወቅት ነውና ክርስቲያኖች ኃይለኛ ስደት ውስጥ የነበሩበት ወቅት ነው። ቴክስቶች ሁሉ ይቃጠሉ ነበረ። በዛ ኤምፐረር አገዛዝ ስር ቴክስቶች እየተፈለጉ የክርስቲያን ቴክስቶች ይቃጠሉ ነበረ። ሰዎች ክርስትናቸውን አደባባይ ላይ ወጥተው ከዛሬ ጀምሮ ክጃለው ካላሉ እንደ አንድ ዜጋ የሚሰጣቸውን መብት ሁሉ ይከለከሉ ነበረ። መሰብሰብ አይችሉም ነበረ። ስለዚህ ነው ዮሐንስን ይሄ ኤምፐረር ዶሚሽያን ፓትሞስ ወደምትባል ፍጥሞ ወደምትባል ደሴት ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ምን አለው ነው የሚለን ዮሐንስ ራእይ ወሰደው። ባኒሽ ተደረገ። እንደ ባሪያ እንደ ግዞት ተጣለ። መብት የሌለው ሰው ሆነ። ለምን? እታች ዙፋን ላይ የተቀመጡ ሰዎች ታሪክን በእጃቸው እንደያዙት ነው የሚሰማቸው።
ታሪክን ኪሳቸው ውስጥ እንዳስቀመጡት ነው የሚሰማቸው። ስለዚህ የፈለጉትን ይቆርጣሉ፣ የፈለጉትን ይፈልጣሉ፣ የፈለጉትን ያነሳሉ፣ የፈለጉትን ይጥላሉ። ደስ የሚለው እውነት ግን በእንደዚህ አይነት ወቅት ነው ዮሐንስ ራእይ ምዕራፍ 4 ላይ መጽሐፍ ቅዱስ የያዛችሁ ሰዎች እንግዲህ ዮሐንስ ራእይ ምዕራፍ 4 ላይ ምዕራፍ 4 ቁጥር 1 ባነበብኩት ቁጥር ሁሉ ልቤን የሚሞላኝ ቃል አለ። እታች በምድር ላይ በሰው ልጆች ታሪክ ውስጥ ኤምፐረር ዶሚሽያን ዙፋን ላይ ተቀምጦ የሚፈልገውን ሁሉ እያደረገ ነው። ግን ዮሐንስ ራእይ ምዕራፍ 4 ቁጥር 1 ላይ ምንድነው የሚል ቃል እናገኛለን? ወደዚህ ውጣና ከዚህ በኋላ ሊሆን ያለውን ነገር ምን እልሃለሁ ይለዋል፣ አሳያለሁ ይለዋል። የሚገርም ነው። ስጋው የታሰረ ሰው፣ ስጋው ለግዞት ታልፎ የተሰጠ ሰው፣ ነገር ግን መንፈሱ የተለቀቀ ሰው ነው። መንፈሱን ኪንግ ኤምፐረር ዶሚሽያን በስጋው ላይ ነው እንጂ በዮሐንስ መንፈስ ላይ መሰልጠን አልቻለም። ስለዚህ ይሄ በፊት ሲናገረው የሰማው ድምፅ ይመጣና ዮሐንስ ናውጣ ይለዋል። ምንድነው የሚለው? ከዛ በኋላ ከዚህ በኋላ ሊሆን ያለውን ነገር አሳያለሁ። ደስ ይለኛል ይሄ ቃል። ለምንድነው ደስ የሚለኝ? ለካ ታሪክ በኤምፐረር ዶሚሽያን እጅ ላይ አይደለም። ምክንያቱም ክፍሉ ምንድነው የሚለው? ከዚህ በኋላ የሚሆነውን ሊሆን ያለውን ነገር የተገባውን ነገር ምን እልሃለሁ ነው የሚለው፣ አሳያለሁ። ኪንግ ዶሚሽያን እንደፈለገው መሆን ይችላል። ኤምፐረር ዶሚሽያን እንደፈለገው በምድር ላይ ማድረግ ይችላል። ግን ታሪክን የሚቆጣጠረው በበላይነት ሰማይና ምድርን የፈጠረው እግዚአብሔር ነው። እውነት ነው። ዮሐንስ አይክድም። በፍጥሞ ለግዞት ታልፎ የተሰጠ ነው። ያ ማለት ግን እግዚአብሔርን ታሪክ አልባ አያደርገውም። አያቸው፣ አንዳንድ ጊዜ ጥያቄ ይገዝፍና የእግዚአብሔርን ሉዓላዊነት ይሸፍንብኛል። የምቀበለው መከራ፣ የማልፍበት መንገድ ሾሃማ የመሆኑ ነገር ይገዝፍና የእግዚአብሔርን ታሪክ ተቆጣጣሪነት ይጋርድብኛል። እዚህ ጋር የምናየው እውነት ግን ምንድነው? ከመሆን ዮሐንስ ከዚህ በኋላ ሊሆን ያለውን ነገር አሳያለሁ። ለካ ኢን ኮንትሮል ኦፍ ሂስትሪ የሆነው ኤምፐረር ዶሚሽያን ሳይሆን ዮሐንስን የጠራው እግዚአብሔር ነው። ስለዚህ ዮሐንስ ምንድነው የሚለን? በመንፈስ ነበርኩኝ በዛን ጊዜ ይልና ወደ ላይ ወጣ። ከዛ በኋላ ምን አየው ነው የሚለው? ሌላ ደስ የሚለው ቃል ይሄ ነው። ምን አየው ነው የሚለው? ዙፋን ቆሞ አየሁ። የእግዚአብሔር ስም የተባረከ ይሁን። እታች ባለ ዙፋኖች የፈለጉትን እያደረጉ ነው እኮ አይደል? ትንንት የዙፋን ላይ የተቀመጡ ሰዎች መመለክን እንኳን ፈልገው ሰዎች እንዲያመልኳቸው ይጋብዟቸው፣ ይጠሯቸው ነበር። ዮሐንስ አይኑ ተከፍቶ ሰማይ ተከፍቶ ሲያይ ያየው ግን ምንድነው? ሁሉንም ዙፋን የሚያስንቅ ሌላ ድንቅ ትልቅ ዙፋን ቆሞ ምን አለ? አየሁ ይላል። የእግዚአብሔር ስም የተባረከ ይሁን። ወገኖቼ፣ ታሪክ ተቆጣጣሪ እግዚአብሔር ነው። ታሪክ ተቆጣጣሪ 10 እና 15 ዓመት ወንበር ላይ የተቀመጡ ሰዎች አይደሉም። የታሪክን ፍሰት የሚወስኑት ለተወሰነ ዓመት ወንበር የተሰጣቸው ወንበር የተለገሳቸው ሰዎች አይደሉም። ለካ ሌላ ትልቅ ዙፋን አለ። ስለዚህ ነው ዮሐንስ ዙፋን በሰማይ ቆሟል አለ። የእግዚአብሔር ስም የተባረከ ይሁን። ሰዎች ልባቸው በሚዝልበት ጊዜ፣ ሰዎች አገልግሎት ከንቱ በሚመስላቸው ጊዜ፣ ሰዎች ወደፊት መሄድ በሚታክታቸው ጊዜ ልባቸውን እንደገና በድፍረት የሚሞላው ይሄ ዮሐንስ ያየው ዙፋን ነው። ኢየሱስ ጌታ ነው። እግዚአብሔር ይህንን ዙፋን ልባችን ውስጥ ይትከለው። ዮሐንስ ሰማይ ላይ እንዳየው እግዚአብሔር እኛ ልብ ውስጥ ይትከለው ይህንን ዙፋን። የአገልግሎታችን ድፍረት፣ ወደፊት ለመሄድ አቅም የምናገኘው፣ የጀመርነውን ነገር አልለቀውም እስከምሞት ድረስ ይዘዋለሁ የሚያስብለን ከዚህ ዙፋን ውስጥ የሚወጣው ኮንፊደንስ ነው። የኔና የናንተ ኮንፊደንስ ኢቲሲ ከተማርነው ትምህርት ውስጥ አይደለም የሚወጣው ወገኖች። የኔና የናንተ ኮንፊደንስ ከተማርነው ነገረ መለኮት ውስጥ አይደለም የሚወጣው።
ኢየሱስ ጌታ ነው። የኔና የናንተ ድፍረት፣ የኔና የናንተ ብቃት፣ የኔና የናንተ ልበ ሙሉነት የሚመነጨው ከዚህ ዮሐንስ ካየው ዙፋን ነው። የትኛውንም ነገር ለመክፈል ብቁ የሚያደርገን ዕውቀታችን አይደለም፣ ጥበባችን አይደለም። ሰዎች ስለኛ ያላቸው አንቱታ ወይንም ከበሬታ አይደለም። የእግዚአብሔር ዙፋን ነው ዮሐንስ ያየው። እግዚአብሔር አይናችንንም ልባችንንም ወደዚህ ዙፋን ያቀናው። ኢየሱስ ጌታ ነው። የሚገርመው ዙፋን በሰማይ ቆሟል ካለ በኋላ ቀጥሎ የሚናገረው ነገር ምንድነው? በዙፋኑም ላይ ብሎ ምንድነው የሚለው? ተቀማጭ ነበረ። የእግዚአብሔር ስም የተባረከ ይሁን። የማይደነግጥ ተቀማጭ፣ የማይረበሽ ተቀማጭ፣ የማይታወክ ተቀማጭ፣ አሁን ዙፋኔን እነጠቃለሁ ብሎ ስጋት የማይገባው ተቀማጭ። ይሄ ልብን የሚሞላ እውነት ነው ቅዱሳን። በእውነት ይሄ ልባችንን ለአገልግሎት የበለጠ ለመሰጠት ድፍረት የሚሰጠን እውነት ነው። የትኛው እውነት? ዙፋኑ ኤምፕቲ አይደለም። ዙፋኑ ባዶ ዙፋን አይደለም። ዙፋኑ ላይ ተቀማጭ አለበት። ታሪክን የሚገዛ ያህዌ፣ ታሪክን የሚገዛ እግዚአብሔር፣ ታሪክን የሚቆጣጠር እግዚአብሔር፣ በታሪክ ላይ መብት ስልጣን ያለው የታሪክ አለቃ የሆነው እግዚአብሔር ተቀማጭ ነው። ስለዚህ ዮሐንስ የከሰረ አይደለም። አዎ ወደ ፍጥሞ ሄዷል። አዎ በግዞት ነው። አዎ በስጋው መከራ እየተቀበለ ነው፣ ዋጋ እየከፈለ ነው። ግን የእግዚአብሔር ስም የተባረከ ይሁን። ዮሐንስ ከንቱ አይደለም። የዮሐንስ አገልግሎት ከንቱ አይደለም። አንዳንድ ጊዜ ሩጫችንን ከንቱ ሊያስመስልብን የሚመጣ ነገር አለ። በሰዎችም ሊሆን ይችላል፣ ከክፉም ሊሆን ይችላል፣ በምድር ላይ እየሆነ ካለውም ነገር የተነሳ ሊሆን ይችላል። እኛ የምንሰማው ያንን ዙፋን ነው የምንሰማው። ኢየሱስ ጌታ ነው። እኛ የምንሰማው ዙፋኑ ላይ የተቀመጠውን ብቻ ነው። ኤምፐረር ዶሚሲያንን አይደለም የምንሰማው። ፍጥሞ ደሴት የሚለንን አይደለም የምንሰማው። ውስንነታችንን አይደለም የምንሰማው። የማይወሰነውን ጌታ ነው የምንሰማው። ኢንፊኒቲ የሆነውን በዙፋን ላይ አሁንም የተቀመጠውን አሁንም አለቃና አስተዳዳሪ የሆነውን እግዚአብሔርን ነው የምንሰማው። እሱን እየሰማን ነው የምናገለግለው። ከዛ በሚወጣው ኮንፊደንስ ነው የምናገለግለው። ሶስት ነገሮችን ብቻ በጨረፍታ ተናግሬ ይጨርሳለሁ። ዮሐንስ ያየው ዙፋንን ብቻ አይደለም። ከዛ በኋላ ደግሞ በዙፋን ላይ የተቀመጠንም ብቻ አይደለም። ዙፋኑ የሚገርም ዙፋን ነው። ምክንያቱም ከዙፋኑ መብረቅ ይወጣል ይለናል፣ ድምጽ ይወጣል ይለናል ከዙፋኑ። በዙፋኑ ላይ የተቀመጠው ደግሞ በከበሩ ድንጋዮች ነው የሚመስለው። ዙፋኑም ልዩ ነው፣ በዙፋኑ ላይ የተቀመጠው ልዩ ነው። አይገርምም? ዮሐንስን እስቲ አስቡት። በግዞት የነበረ ዮሐንስ በአንድ ጊዜ ወደ ሰማይ ሄዶ የሚያየው ጉድ የሚገርም ጉድ ነው። እታች ያለውን ነገር በሙሉ የሚያስረሳ ነገር ነው የሚያየው። አንዳንድ ጊዜ የይልቃል ችግር አለማየት ነው። አንዳንድ ጊዜ የይልቃል ችግር እዚህ ምድር ላይ እዚህ ጋር ከኤ ተነስቶ እዚህ ላይ ለምታልቀው እድሜ ውስጥ የሚሆነው ነገር ላይ መክተሜ ነው፣ መኖሬ ነው የኔ ችግር። ያኛውን ሳይ ግን ይሄኛው አይታሰብም። ያኛውን ሳይ ግን ዙፋኑን ሳይ ግን በዙፋኑ ላይ ያለውን ተቀማጭ ሳይ ግን እዚህ በአጭሩ እድሜ ውስጥ የሚሆነው ነገር እሱ ሚዛን አይደፋም። ለግዞት የተጣለ ዮሐንስ፣ ስጋው የታሰረ ዮሐንስ፣ ግን መንፈሱ የተፈታ ዮሐንስ፣ መንፈሱ የተለቀቀ ዮሐንስ፣ የውስጥ ማንነቱ የተለቀቀለት ዮሐንስ ዙፋንም ደግሞ በዙፋኑ ላይ ተቀማጭ አየ። ከዛ በኋላ ስለ 24ቱ ሽማግሌዎች ይነግረናል፣ ስለ 4ቱ እንስሶች ይነግረናል። አሁን እችን ሶስት ነገሮች አልኳችሁ። እነዚህ ነው ሶስት ነገሮች መናገር የምፈልገው። እነዚህ 4ቱ እንስሶች በዚህ በዙፋን ላይ ለተቀመጠው የሚናገሩት ሶስት የሚገርም ነገር አለ። በአንድ ቢቀርብልንም ግን ሶስት መሰረታዊ እውነት ነው የሚናገሩት። አንደኛ የሚናገሩት እውነት ምንድነው? ቅዱስ
ቅዱስ ቅዱስ ይሉታል በዙፋኑ ላይ የተቀመጠው። አዎ እውነት ነው። ቅዱስ 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 የሚለው ቃል በተለምዶ እንደምንተረጉመው ወይም እንደምናስበው ኃጢአት የማያደርግ ማለት ነው ለሁላችንም አይደለም። ኃጢአት የማያደርግ፣ ኃጢአት የማይነካ፣ ኃጢአት የማይወጣው እንደማለት ነው። እውነት ነው። ግን እነዚህ አራቱ እንስሶች ከዚህ ያለፈም እውነት የሚናገሩ ነው የሚመስለኝ። ምን አይነት እውነት ነው የሚናገሩት? ቅዱስ 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 ሲሉት ዩኒክ 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 እያሉትም ነው የሚመስለኝ። ኃጢአት የማይሰራ ማለታቸው ብቻ ሳይሆን እግዚአብሔር ከፍጥረት ሁሉ የተለየ ማለታቸው። የተለየ ነው እግዚአብሔር። ከአንደኛው እስከ 6ኛው ቀን በተፈጠሩት ፍጥረታቶች ውስጥ አይገኝም እግዚአብሔር። እዛ ውስጥ አድራሻ የለውም እግዚአብሔር። ምክንያቱም እሱ ፈጣሪ እንጂ ፍጡር አይደለም። ስለዚህ he is unique። እውነት ነው እግዚአብሔር ኃጢአት አይሰራም፣ ጻድቅ ነው፣ ንጹህ ነው እግዚአብሔር። ግን ከሞራል በተለየ መልኩ እውነታው ምንድነው? God is unique። ለዚህ እኛ ላለንበት ፍጥረት አይመጥንም፣ አይገጥምም። እግዚአብሔር የተለየ ነው። ወይንም በሌላ አባባል ምን ማለት ነው? እንደርሱ አይነት አንድ እርሱ ብቻ ነው። የእግዚአብሔር ስም የተባረከ ይሁን። ደስ የሚል እውነት ነው ቅዱሳን። እንደ እግዚአብሔር ያለ አንድ እግዚአብሔር ብቻ ነው፣ ሌላ የለም። ስለዚህ he is unique። ይሄንንም እውነት ልባችን ውስጥ ማስቀመጥ አለብን። ለካ ሌላ የለም፣ ሌላ እንደ እግዚአብሔር ለካ የለም፣ አቻ እንደ እግዚአብሔር የለም። እሱ ለብቻው ከማንም አይገጥምም። እግዚአብሔር ታናሽ የለውም፣ ታላቅ የለውም፣ አንድ እሱ ብቻ ነው። ስለዚህ ነው ምንድነው የሚለን? ዙፋኖች ቆመዋል አይደለም ያለው። ስለ 24ቱ ሽማግሌዎች ስለ 24ቱ ዙፋኖች ተናግሯል። ግን ቆሞ ያየው ዙፋን አንድ ነው፣ ተቀማጩም አንድ ነው። ኢየሱስ ጌታ ነው። ደግሞ እሱ ዩኒክ ነው፣ ከማንም አይገጥምም፣ አቻም የለውም፣ ታናሽም የለውም፣ ታላቅም የለውም። የእግዚአብሔር ስም የተባረከ ይሁን። ስለዚህ በሁለተኛ ደረጃ የምናነሳው ደግሞ ሐሳብ ምንድነው? ልዩ 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 ወይንም ቅዱስ 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 ብቻ ሳይሆን የሚሉት በሁለተኛ ደረጃ ምን ይሉታል? የነበረውና ያለ የሚመጣው። የሚገርም እውነት ነው ይሄኛው ሁለተኛው እውነት። ምክንያቱም እኔና እናንተ በስጋ ስንመከር ሁላችሁም እድሜያችሁን አስቡት፣ በአይምሯችሁ ሁላችሁም ብታስቡት በስጋ ብንመከር እዚህ ግቡ ምንባል አይደለንም። ሁላችንም መኩራራት እንኳን የሚገባን ሰዎች አይደለንም። ምክንያቱም ያልነበርንበት ጊዜ ነበረ፣ ደግሞ የማንኖርበት ጊዜ ሊኖር ይችላል። ይሄኛው በዙፋኑ ላይ የተቀመጠው ግን ምን አይነት ነው? ያለ ነው፣ የነበረ ነው፣ ደግሞ የሚኖር ነው፣ የሚመጣ ነው። ያልነበረበት ጊዜ የለም፣ የማይኖርበት ጊዜ አይኖርም። ኢየሱስ ጌታ ነው። ይህን እንደዚህ አይነት ልብ የሚሞላ እውነት ላይ ቆመን ነው የምናገለግለው፣ የምናመልከው። እግዚአብሔር የትላንትና አይደለም። ስለዚህ ነው ሁል ጊዜ የዘፍጥረት መጽሐፍን የመጀመሪያውን ምዕራፍ የመጀመሪያውን ቁጥር ሳነብ ይገርመኛል። ጸሐፊው ምንም ሳይናገር ስለ እግዚአብሔር ሳያወራ በቀጥታ ወደ ቁም ነገሩ ነው የሚገባው። ምን በማለት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እንዴ የትኛው እግዚአብሔር? ጥያቄ የሚያስነሳ ነው እኮ አይደለም? ብቻ እግዚአብሔር ብቅ ብሎ ሰማይንም ምድርንም ፈጠረ። የትኛው እግዚአብሔር? መንስኤ አልባ የሆነው እግዚአብሔር። እሱ መንስኤ የለውም። ለምናየው ግዑዙ ዓለም ግን እሱ መንስኤ ነው፣ እሱ ምንጭ ነው፣ እሱ መገኛ ነው። ለኔ ለእናንተ የመገኛ ምክንያት ነው እግዚአብሔር። እሱ ግን መንስኤ የለውም። እግዚአብሔር የለውም። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር የለውም፣ እሱ ብቻ ነው። እሱ ልዩ ነው። በሁለተኛ ደረጃ ደግሞ እሱ ዘላለማዊ ነው፣ የነበረ ነው፣ ያለ ነው። እግዚአብሔር እድሜ ስንት ነው ተብሎ አይጠየቅም። ለምን? እድሜ የለውም። እግዚአብሔር ለዘላለም ወደኋላ ሲኖር ነበር፣ ለዘላለም ደግሞ ወደፊት
ይኖራል። የመጨረሻው የማነሳው ሐሳብ እነዚህ አራት እንስሶች የተናገሩት ሁሉንም የሚገዛ ጌታ አምላክ እያሉ አያርፉም ቀንና ሌሊት። ዮሐንስን ነው ማሰብ ቅድም እንዳልኩት። አሁን እስቲ አስቡት፣ ዮሐንስ ቅድም እንዳለው በፍጥሞ የተወረወረ ሰው ነው ከክርስቶስ ቃል ወይም ከእግዚአብሔር ምስክርነት የተነሳ። ግን እነዚህ አራቱ እንስሶች ምን ሲሉ ነው የሚሰማው ዮሐንስ? ሁሉንም የሚገዛ ጌታ አምላክ። እውነት ዮሐንስ እኮ እውነታቸውን ነው እንዴ? እነዚህ አራቱ እንስሶች እውነታቸውን ነው እንዴ ብሎ መጠየቅ አለበት። ምክንያቱም ዮሐንስ እኮ ለግዞት ታልፎ ተሰጥቷል። እንዴት ነው አራቱ እንስሶች ሁሉንም የሚገዛ ጌታ አምላክ ብሎ የሚዘምሩት? እግዚአብሔርን የሚያመልኩት፣ እግዚአብሔርን የሚያወድሱት? ቅድም እንዳልነው ነው። በስጋችን ምንም ሊደርስብን ይችላል። በስጋዬ ምንም ተግዳሮት፣ ምንም አይነት ቻሌንጅ ሊደርስብኝ ይችላል። ያ ግን እግዚአብሔርን ሁሉን ገዢ ከመሆን አይቆጥበው። አያችሁ፣ እግዚአብሔርን ዲፋይን የማደርገው በማልፍበት መንገድ አይደለም። ኢየሱስ ጌታ ነው። በምናልፍበት መንገድ አይደለም እግዚአብሔርን ዲፋይን የምናደርገው። የማልፍበት መንገድ የማይመች ሊሆን ይችላል። የማልፍበት መንገድ የሚቆጠቁጠኝ ሊሆን ይችላል። ግን እስቲል እግዚአብሔር ሁሉን የሚገዛ ጌታ አምላክ ነው። ኢየሱስ ጌታ ነው። አይገርምም? የተጠራ ነው እዚህ እውነት ላይ ቆመን እንድናመልክም እንድናገለግልም ነው። የትኛው እውነት ላይ? እግዚአብሔር ቅዱስ 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 ነው። እግዚአብሔር ዘላለማዊ ነው። ሂ ኢዝ ኢተርናል። እግዚአብሔር ደግሞ ሁሉን የሚገዛ ጌታ አምላክ ነው። ሂ ኢዝ ሶቨሬን። ወገኖቼ፣ ለአገልግሎት አቅም የምታገኙት ከምንድን ነው? የአገልግሎት አቅማችን፣ የአገልግሎት ትሬዠራችን፣ የአገልግሎት ፓሽናችን ከየት ነው የሚመጣው? ለአገልግሎት ሞቲቬት የሚያደርገን ኃይል ወይንም አቅም ከየት ነው የሚመነጨው? ወገኖቼ, we are called to join this heavenly worship by acknowledging that God is holy, eternal and sovereign. ምንም ሊሆን ይችላል በምድር ላይ ቅድም እንደጠየቅነው አይነት ጥያቄ በምድር ላይ ታሪክ እንዴትም ሊፈስ ይችላል፣ እንዴትም ሊሄድ ይችላል። በቤተ ክርስቲያን ውስጥ ብዙ ጥያቄ የሚፈጥሩ ነገሮች ሀፕን ሊያደርጉ ይችሉ ይሆናል። ኮምፕሌን እንድናደርግ፣ ጥያቄ እንድንጠይቅ የሚያስገድዱን ነገሮች ሊፈጠሩ ይችሉ ይሆናል። ከዛ አልፎ በግል ህይወታችን ጥያቄዎች ሊፈጠሩብን ይችላሉ። how long ልንል እንችል ይሆናል። እውነታው ግን ወገኖቼ ይሄ ነው። እግዚአብሔር he is unique። እግዚአብሔር he is eternal። እግዚአብሔር he is sovereign። እዚህ እውነት ላይ ቆመን እናገለግላለን። እዚህ እውነት ላይ ቆመን የጀመርነውን ስራ፣ የእግዚአብሔርን የመንግስቱን ስራ ከግብ እናደርሳለን። የኔና የናንተ አቅምና ፓሽን የሚመነጨው ቅድም እንዳልነው ካነበብናቸው መጽሐፎች አይደለም። ካነበብኩት መጽሐፍ ውስጥ አይደለም የአገልግሎት አቅሜን የምቃርመው ወይንም የማገኘው። የአገልግሎት አቅሜ የሚወጣው እግዚአብሔር ቅዱስ መሆኑን፣ እግዚአብሔር ዘላለማዊ መሆኑን፣ እግዚአብሔር ሉዓላዊ መሆኑን በማመን ነው። መጋቢዎች አላችሁ እዚህ በመጋቢነት በምታገለግሉበት አጥቢያ ቤተክርስቲያን ውስጥ እግዚአብሔር he is unique ወገኖቼ። እግዚአብሔር ዘላለማዊ ነው በዛች አጥቢያ ቤተክርስቲያን ውስጥ። እግዚአብሔር ሶቨሬን ነው በዛች አጥቢያ ቤተክርስቲያን ውስጥ። ከዚህ እውነት ውስጥ የንን ህዝብ ታገለግላላችሁ። ከዚህ እውነት ውስጥ ለዛ ህዝብ እረኛ ትሆናላችሁ። ምክንያቱም ልበ ሙሉነትን የሚፈጥርብን የእግዚአብሔር ባህሪ ነው እንጂ የኛ ዕውቀት አይደለም። አቅም የሚሰጠን እንደ ኢያሱና እንደ ካሌብ ወደፊት ለመሄድ አቅም የሚሰጠን የኛ ጉልበት፣ የኛ ዕውቀት ያጠናቀምነው ኢንፎርሜሽን ሳይሆን ከግብጽ ውጡ ብሎ የላከን እግዚአብሔር ነው። ከሱ ዘንድ ነው አቅማችን የሚወጣው። ምናልባት እንደ መሰላቸት ያለ ሰው ይኖር ይሆን በመካከላችን?
ምናልባት ልቡ የዛለ ሰው ሊኖር ይሆን? ምናልባት ጥያቄ የበዛበት ሰው ሊኖር ይሆን? እኔ ነኝ። ግን የእግዚአብሔር ስም የተባረከ ይሁን። በዚህ የእግዚአብሔር ቃል ልቤን እደግፋለሁ። በዚህ የእግዚአብሔር ቃል ልቤን አጸናለሁ። ስለዚህ በዚህ ምሽት ወገኖቼ በገባኝ መጠን ለእናንተም ልናገር የምፈልገው እውነት ይህንን ነው። በዚህ እውነት ላይ ቆመን እንሮጣለን፣ ተስፋ አንቆርጥም። በዚህ እውነት ላይ ቆመን እናገለግላለን፣ ተስፋ አንቆርጥም። በዚህ እውነት ላይ ጸንተን ቆመን እናመልካለን፣ ተስፋ አንቆርጥም። የእግዚአብሔር የአምላካችን ስም የተባረከ ይሁን። ጋሽ በዝዬ ለአንተ ሰጣለሁ። እሺ ይልቃል፣ እግዚአብሔር ይባርክህ። በእውነት ትልቅ መልእክት እግዚአብሔር ሰጥቶሃል። ለእኛ ደግሞ ፓሽነትሊ አካፍለህናል እና በራሴም ስም የሌሎቹን ስሜት ባልጠይቅም ከኔ ስሜት የተለየ ይሆናል ብዬ ስለማልገምት እግዚአብሔር ይባርክህ። እግዚአብሔር አብዝቶ ይባርክህ። ይሄንን ፓሽንህንም እግዚአብሔር ይጠብቅልህ። እግዚአብሔር ይሄንን ፓሽንህን ይጠብቅልህ። እግዚአብሔር በአገልግሎትህ ይባርክህ። እግዚአብሔርን እናመሰግናለን ወገኖቼ። እግዚአብሔር እንደተናገረን አምናለሁ። ይልቃል በውስጡ የሚመላለሰውን ራሱ ስትራግል የሚያደርግበትን ሀሳብ ነው ላይ ያካፈለን ከእግዚአብሔር ቃል አንጻር። ለሁላችን ደግሞ በይልቃል ውስጥ ያለ ሀሳብ፣ ጥያቄ፣ ጭንቀት ሁላችንም ውስጥ እንዳለ ገምታለሁና እግዚአብሔር በዚህ አንጻር ለሁላችን እንደተናገረን ነው ብዬ አምናለሁኝ። ስለዚህ እግዚአብሔር በእውነት የተባረከ ይሁን። እግዚአብሔር እናመሰግናለን። እኔን አልሚን ፓስተር ሱራጅን እዚህ ህብረት ውስጥ እንድንቆይ የሚያደርገን ነገር ዛሬ ሚስጥር ነው የምንነግራችሁ። እዚህ ህብረት ውስጥ እንድንቆይ የሚያደርገን ነገር እግዚአብሔር በየጊዜው ስለሚናገር ነው። እግዚአብሔር እንደዚህ ሲናገር እያየን የት ነው የምንሄደው ብለን ነው አልሚም ፓስተር ሱራጅም እኔም እዚህ ህብረት ውስጥ የቆየ ነው። በቃ እግዚአብሔር ይናገራል። እኛ በጣም በስብሰባችን ብዙ አዝነን ተስፋ ቆርጠን ምን እናድርግ በምንልበት ሰሞን በሚኖረን ፕሮግራም እግዚአብሔር ይናገራል እና ይህንን እግዚአብሔር እየተናገረ የት ነው የምንሄደው ብለን ነው እዚህ ህብረት ውስጥ የቆየ ነው እና ዛሬም እንደዚሁ አድርጎናል። ከአልሚ ጋር ከፓስተር ሱራጅ ጋር አልተነጋገርንም፣ ግን በቃ ዛሬም እንደዚህ ሆነናል። በቃ እኛ ሌላ ሀሳቡ በጭንቅላታችን ውስጥ አለ። ዛሬ ግን እግዚአብሔር እንደዚህ ከተናገረን ወዴት እንሄዳለን? እንደዚህ የሚናገረን እግዚአብሔርን ሊመጡ የሚገባቸው ሰዎች ሁሉ አልመጡምና ብለን ወዴት እንሄዳለን? እሱ ሊመጡ የሚገባቸው ሰዎች ሁሉ አልመጡምና እናንተ 8-9 ናችሁ፣ ለ8 እና ለ9 ሰው አልናገርም አላለም እግዚአብሔር። አልናገርም አላለም እግዚአብሔር። ሊመጡ የሚገባቸው በጣም ብዙዎች እንዳሉ ያውቃል እግዚአብሔር። የምንመጣውንም ሰዎች ቁጥር ያውቃል እግዚአብሔር እና ማጆሪቲው አልመጣምና እናንተ ማይኖሪቲ ናችሁ ብሎ እግዚአብሔር ዝም አላለንም። እግዚአብሔር ይናገረናል እና ከዚህ አንጻር እንድታዩት ይህንን መልእክት፣ ሌሎችንም መልእክቶች እግዚአብሔር በየጊዜው የሚሰጠንን መልእክቶች ከዚህ አንጻር እንድናያቸው ብዬ ነው ለማሳሰብ የፈለኩት እና እግዚአብሔር እናመሰግናለን። ቃል እንደገና እግዚአብሔር ይባርክህ። አሁን ወደ ምስክርነታችን እንሄዳለን። ኪዳኔ
እንዳለህ አምናለሁ። ለአንተና ለመንፈስ ቅዱስ ጊዜውን እሰጣለሁ። አንድ 10 ደቂቃ መናገር ትችላለህ። እሺ፣ ጌታ ይባርካችሁ። ይሰማል አይደል? አዎ እሺ፣ ያው 10 ደቂቃ የ30-40 ዓመት ልዩነት 10 ደቂቃ እንግዲህ በጣም ለመጭመቁ እንትን ነው እና እንደተባለው ግን እግዚአብሔር የዘላለም አምላክ በሁሉ ነገር ላይ ስልጣን ያለው ጌታ እያንዳንዳችን የተለያዩ ሁኔታዎች አሳልፎናል። ከኛ ብርታት ሳይሆን ከእርሱ ብርታት ከእርሱ ኃያልነት የተነሳ ደግሞ ተሻግረን እዚህ ደርሰናል እና እግዚአብሔር የተመሰገነ ይሁን። እንዳልኳችሁ ያው ብዙ ምስክርነቶች ሊኖሩኝ ይችላሉ፣ ግን የተወሰኑትን ብቻ ለእግዚአብሔር ክብር እግዚአብሔር እንዳልተወኝ ከኔ ጋር እንደነበረ እያንዳንዳችንም ከኛ ጋር እንደሚሆን ሁሉ ከኔ ጋር እንዳልተለየኝ ያንን ትንሽ ለመናገር ነው እና የእግዚአብሔር ሰዎች እንግዲህ እያንዳንዱ በተለያየ ሁኔታ ውስጥ ያልፋል እና መጽሐፍ ቅዱስ ላይም ስናይ እንደተባለው አሁን ዮሐንስ ከሁሉም ሐዋርያት መጨረሻ ቀርቶ በብዙ መከራ ካለፈ በኋላ በፍጥሞ ደሴት ተጥሎ ነበር እና ሌሎቹ ደግሞ እነ ጳውሎስ እና ጴጥሮስ ቀድመው ነው እንግዲህ ህይወታቸው በመስዋዕትነት ያለፈው እና ኢዮብን ስናይ ደግሞ ብዙ ነገር ነበረው፣ በኋላም ብዙ አጣ፣ በኋላ ደግሞ መልሶ አገኘና እያንዳንዱ ሰው የተለያየ ህይወት ያሳልፋል። እኛም እንደዛው የየራሳችን የሆነ የምናልፍባቸው ነገሮች አሉና ይህን ሳስብ አንድ ጊዜ በዘፍጥረት 47 ቁጥር 9 ላይ ያለውን ነው እና ወደ መጨረሻው አካባቢ ማለት ነው የዘፍጥረት ዮሴፍ አባቱን ያዕቆብን ወደ ፈርዖን ባመጣው ጊዜ ፈርዖን የጠየቀው ጥያቄ የመጀመሪያው ጥያቄ እኔ ይገርመኛልና እድሜ ምን ያህል ነው አለው እና ለምን እድሜ እንደጠየቀም ባይገባኝም ግን እድሜ ምን ያህል ነው አለው ፈርዖን ያዕቆብን እና ያዕቆብን ሲመልስ በምድር ላይ በእንግድነት ያሳለፍኩት ዘመን 130 ዓመት ነው አለ። ይህም ከአባቶቼ በእንግድነት ከኖሩበት ዘመን ጋር ሲነጻጸር አጭር ነው፣ ችግር የበዛበትም ነበር ሲል መለሰለት ይላልና አባቶቹ ማለት እንግዲህ አብርሃም ይስሐቅ ናቸው እና እነሱ አብርሃም 175 ዓመት ኖረ፣ ይስሐቅ ደግሞ 180 ዓመት ኖረ እና ያዕቆብ 130 ዓመት ነው እና እነሱ ጋር ለመድረስ እንግዲህ 50 ዓመት ይቀረዋል፣ ግን አጭር ነው አለ። ኦልሬዲ እንደተቃረበም ስላወቀ ግን እኔ የፈለኩት ሲነጻጸር አጭር ነው ግን ችግር የበዛበትም ነበር አለና የኔን ደግሞ ምናልባት ስናገር ችግርም ነበረበት፣ ግን ከሱ ጋር ደግሞ ደስታ የመንፈስ ቅዱስ ሐሴት የነበረበት ህይወት ነው ያሳለፍኩትና ጌታን እጅግ አመሰግነዋለሁና ምናልባት ከየት እንደሚጀምር ትንሽ ያስቸግር ይሆናል። ግን ያው እኔ ከኦርቶዶክስ አማኞች ቤተሰብ ነው የተወለድኩት እና በእምነታቸው በኦርቶዶክስ ውስጥ ጸኑ ናቸው። ጥሩ አስተዳደግም ነው ያስተዳደጉን ማለት ነው እና እግዚአብሔርን በመፍራት ግን ጌታን ወደ ተቀበልኩት በ1977 በኢትዮጵያ አቆጣጠር ማለት ነው እና በፈረንጆቹ ወደ 85 መሆኑ ነው እና ያን ጊዜ ገና የ22 ዓመት ልጅ ነበርኩኝና ከዛ በኋላ ግን እስካሁን ድረስ በጌታ ይኸው 40 ዓመት ሙሉ ኖሬያለሁና ብዙ ነገሮችን ከእግዚአብሔር አይቻለሁና ጌታም ፈቅዶ ያው ምናልባት ምስክርነቴ በፈረንጆቹ 2000 ወይም 98 ጀምሮ ያለውን ብላደርገው ደስ ይለኛል። ከዛ በፊት የነበረውን ለሌላ ጊዜ ወይም እንደ ለአሁን ሊደር አሳድረዋለሁና ከኢቲሲ ከነበርኩበት በኋላ ያለውን ትንሽ አጠር አድርጌ ላቀርብላችሁ ሞክራለሁ። ቀደም ብሎ ያው እንዳልኳችሁ ጌታን ከተቀበልኩ በኋላ እዛው ተጠምቄ እዛው መንፈስ ቅዱስን ተሞልቼ ከዛም በኋላም ያው ለስራ ሄጄ ነበር ወደ ሲዳሞ አዶላ ጎልድ ማይኒንግ እዛም እየሰራው ጌታንም እያገለገልኩ እንግዲህ ብዙ ከቆየው በኋላ
ጌታን ባለቤት ሰጥቶኝ ልጆችን ወልጄ ያው ኢቲሲ ጀመርኩ ማለት ነው። ኢቲሲ 97 የጀመርኩት እና በዛን ጊዜ 2 ልጆች ነበሩኝ ማለት ነው። አንዷ 18 ላይ 2 ዓመት ልጅ ነበረች። ሁለተኛዋ የመጀመሪያዋ ልጅ ደግሞ የ5 ዓመት ልጅ ነበረች እና በዛ ሁኔታ ላይ ያለን ያው የምታውቁት የኢትዮ ኤርትራ ጦርነት ተጀመረ እና እዛ ምክንያት ያው ማታማር ነበር፣ ግን ስራዎች ሁሉ መፈናቀል መጣ። ያው ትውልዴም ኤርትራ ስለሆነ ኤርትራ ተወልጄ ነው የመጣሁት። በልጅነታችን ነው ቤተሰቦች ያመጡንና እዛ የተነሳ ብዙ መፈናቀል ሆነ። ያው ባለቤቴና 2 ልጆቼ ወደ ኤርትራ ሄዱ ማለት ነው እና እኔ ብቻዬን ቀርቼ ያው ኢቲሲ ደግሞ ሞሪን ጉዳዩን ስላወቀች ያው ፉል ታይም ተማር እስካለ ድረስ ካላባረሩ ስኮላርሺፕ እንሰጣለን ብላኝ ያው ትምህርቴን እንግዲህ እግዚአብሔር በሮችን ሲከፍት ያው ፉል ታይም ሆኜ ዲፕሎማውን ተመረኩ ማለት ነው እና ከዛም ያው ዲግሪውን ቀጠልኩ። ምክንያቱም እንደው ሰላም ይመጣ ይሆን ወይ በር ይከፈት ይሆን ወይ ልጆቼና ባለቤቴ የሚገናኝ ይሆን የሚል ተስፋ ነበር። ግን ያው ተስፋውም ገና ነበር እና ዲግሪውን ቀጥዬ ያው እግዚአብሔርም ረድቶኝ ዲግሪውንም በ2002 ግራጁዌት አደረኩ ማለት ነው እና ከዛ በኋላ ግን ያለው አማራጭ ከባለቤቴ ጋር ያው አልፎ አልፎ ደብዳቤም ለመላክ በአውሮፓ በአሜሪካ ነው የምትልክልኝ እና እዚህ ሚኔሶታ ስለነበረች ለእሷ ትልካለች ከአስመራ፣ እሷ ደግሞ ከሚኔሶታ ወደ አዲስ አበባ ትልክልኛለች እና በዙሪያ ጥምጥም ነበረ ደብዳቤ የምንገናኘው እና ሩቅ ነበር እና ከዛ የተነሳ ስጽፍ የአውሮፕላን በሰማይ ላይ ሲበር ልጆች እየወጡ ባባና እዚህ ውረድ እዚህ ነው ቤታችን ይለዋል ትለኝ ነበር እና ልጆቹም ያው ያን ያህል በጣም ውስጣቸው የገባ ናፍቆት ነበር። ህፃናት ናቸው እና ሲሄዱ እዛው ላይ ያለኝ አማራጭ እንግዲህ እግዚአብሔር መቼም አትርፎኝ እኔን አላባረሩኝም። ያው ኢቲሲውንም በጥሩ በደስታ ደስ እያለኝ አሳልፌ ጨረስኩ። ስለዚህ ያለኝ አማራጭ ያው ቤተክርስቲያንም ተዘግቷል፣ ሁኔታውም ጥሩ አይደለም። ግን ያለኝ አማራጭ አንዱ ያው ከባለቤቴ ከልጆቼ ከመለየት ያው አትሊስት ተያይቼ እንኳን ሞትም ቢሆን ስራትም ቢሆን ያው ይሻላል ብዬ ወስኜ ከግራጁዌሽን በኋላ ሄድኩኝ ማለት ነው ወደ ኤርትራ። ወደ ኤርትራ ሲሄድ ያው በእሱም ዙሪያ ጥምጥም ነው፣ በየመን በምናምን ተደርጎ ነው እና ክሊራንስ ከኢትዮጵያ መንግስት መውሰድ ነበረብኝ። ክሊራንስ ሰጥተው ነው በትራቭል ዶክመንት፣ እኔ ፓስፖርት የለኝ፣ የኢትዮጵያ የለኝ፣ ኤርትራ የለኝ፣ ያው ሁሉም ነገር አልነበረኝም። ግን ያው እስቄልም ያውቃል ነገሩን። ያው ከዛ በኋላ ሄድኩኝ እና ከገባው በኋላ ያው እግዚአብሔር እዛ ያሉ ደግሞ ሰው እየወጣ እንትን ያመጣ ጌታ ብለው ቸርችም ግንኙነት ስለነበረን ያው አንደርግራውንድ ነው ቸርቹ፣ ግን ወደ አገልግሎት ቶሎ እንድገባ ገፋፉኝ። እኔ እንኳን ትንሽ ጊዜ መውሰድ አለብኝ ብዬ 1-2 ወር ጸሎት ጊዜ እና ከቤተሰቤ ጋራ እንጆይ የማደርግበትን ጊዜ ወሰድኩ። ከዛ በኋላ ግን ያው እኔ ነሐሴ መጨረሻ ነው የገባሁት፣ ጥቅምት ላይ ግድ ብለውኝ ወደ አገልግሎቱ ገባው ማለት ነው እና ተጸልዮልኝ ያው ቤተክርስቲያን መምራት ውስጥ አንድ አጥቢያ እንደገናም ደግሞ ያው አጠቃላይ ናሽናል ቸርቹ ዋና ጸሐፊ ሆኜ እንዳገለግል ፈልገው ያው እዛው አስቀመጡኝ እና እዛ እያገለገልኩ እያለ 2 ዓመት ከምናምን ያገለገልኩት። እንግዲህ ለሀገሩ እንግዳ ነኝ፣ አልኖርኩበትም፣ የተወለድኩ እንጂ አላውቀውም። ግን እግዚአብሔር ረድቶኝ በየክፍለ ሀገሩም በየምኑም እየሄድኩ ያው የቸርች መኪና ስለነበረ መሰብሰብ ነው የተከለከለው እንጂ አትሊስት አንደርግራውንድ ኦፊስም ነበረን እንሰራ ነበር እና ብዙ ስልጠናዎችንም በመስጠት በማጽናናት የተለያዩ ክፍለ ሀገር እስከ ምጽዋ እስከ ባረንቱ የተለያዩ ቦታዎችም እየሄድኩ እግዚአብሔር ሞገስ ሰጥቶኝ ሳገለግል ቆየው። 2 ዓመት አካባቢ እንደሆነ ያው ቀደም ብሎ የነበሩትን መሪዎች መጥተው ከየቤት አሰሯቸው። 1-3 የሚሆኑ ወገኖች አሰሯቸው ቀድሞ። እስካሁን እነሱ እስር ቤት ነው ያሉት። እንግዲህ ከ2004 በፈረንጆቹ እስካሁን ድረስ 21 ዓመት እስር ቤት ውስጥ ናቸው ያሉት እና
እና ታወቁ ናቸው። አንዱ ዶክተር ክፍሉ ይባላል። የወስ ዩኒቨርሲቲ አስተማሪ ነበር። በኋላ እሱን ትቶ በፓስተርነት የሚያገለግል ነው። እዚህ ቺካጎ ዩኒቨርሲቲ በማትማቲክስ በደርግ ዘመን ነው እንግዲህ ዶክተሬቱን የጨረሰው እና ብዙዎች ናቸው ያው አስገቧቸው። ከዛ በኋላ እኛ ቀረን ማለት ነው እና አልቆየም 2005 ላይ ጥር 21 እኔንም ያው መጥተው እዛ ኦፊስ ባለሁበት ወሰዱኝ። እኔንና ከኔ ጋር የነበሩትን እስር ቤት አስገቡን እና በጠዋት ነው እንግዲህ ባለቤት የማታውቅም እዛን ጊዜ ገና ሞባይልም እዛ ኤርትራ የጀመረ ጊዜ ነው እና ከዛ በኋላ ሲያስገቡን ያው ወደ 7 ወር ያህል እንግዲህ ያው የማይታወቅ ቦታ ነው እና ከርቸሌ ይባላል። ግን ማንም የት እንዳለህም አይታወቅም። 7 ወር ያው ልኖር ልሞትም አታውቅም ባለቤቴም ልጆቼም ማለት ነው እና 7 ወር እዛ ከቆየም በኋላ ከ7 ወር በኋላ ወደ ሌላ እስር ቤት ሲያዘሩን እዛ ትንሽ ሻል ያለ ነው። ሰዎች ማግኘት ይቻላል። ለብቻም አይደለም ከሰዎች ጋር ነው እና በወር አንድ ጊዜም ቤተሰብ መጥቶ ሊጎበኝ ይችላል። ምግብም በሳምንት አንድ ጊዜ ያስገባሉ እና እዛ ያለው ያው እንደመጣው መልእክት ላኩኝ። ባለቤት የመጀመሪያ ጊዜ ከ7 ወር በኋላ መጣች ልታገኘኝ ማለት ነው። በመስኮት ነው፣ በጣም በቀጭን ቀዳዳ ነው የምትተያየው እስር ቤት እና ልክ እንዳገኘችኝ የመጀመሪያ ጥያቄዋ ወደዚህ እኛም ብለህ በመምጣትህ ትጸጸታለህ ወይ አለችኝ። እና እንግዲህ እኛም ብሎ መጥቶ የሁሉ ደረሰበት በሚል ነው እና እኔ ምንም አልጸጸትም ደስተኛ ነኝ አልኳት። ግን ያው ፈርደው እኔን 2 ዓመት ተኩል ብለውኛል አልኳት። በኋላ በቃ ስትደርስ ትነግረኝ በቃ በለቅሶ 2 ዓመት ተኩል መቼ ያልቃል ብለን በቃ ቤት ውስጥ በቃ በጸሎት በለቅሶ በብዙ እንትን ነበርን አለች። ግን ነገሩን አጠር ለማድረግ እዛ እስር ቤትም ብዙ ጥሩ ሁኔታዎች ነበሩኝ። ያው ማስተማርም እችል ነበር። ምክንያቱም እስከ 12ኛ ክፍል ትምህርት አለ። እዛ የኮምፒውተርም ማስተማር ነበር። ብዙ ብቻ የደርግ ባለስልጣን የነበሩ እድሜ ይፍታ የታሰሩ ነበሩ። እነሱንም ማስተምር ነበር። እስካሁን እዛ ያሉ አሉ እና ጥሩ ጊዜ ነበረኝ። እኔ የአማርኛውንም ሁሉንም ኮሚኒኬት ስለማደርግ ጥሩ ጊዜ አሳለፍኩኝ። 2 ዓመት ተኩል ጨርሼ ወጣው ማለት ነው እና ከወጣው በኋላ 2007 ላይ ነው በዛን ጊዜ እንዳውም 2008 ከአልማዝ ጋር በፌስቡክ እንጻጻፍ ነበር ይመስለኛል ካስታወሰችው። እሷም አሜሪካ የመጣችው ከአይዶን ነው ዓመተ ምህረቱን ባላስታውስም ከዛ በኋላ ነው እና በትቼም አንደርግራውንድ አሁንም ቸርች መብራት አገለግል ነበር። በኋላ ግን 2013 ላይ ያው እንደገና ለማሰር እንዳሰቡ ሮመር ደረሰኝ። ጸለይን ከመሪዎች ጋርም ካሉት ማለት በተኪዎች መውጣት እንዳለብኝ ብቻ ተወሰነ እና እግዚአብሔር ረድቶኝ ያው ወደ ሱዳን ወጣው ማለት ነው እና ከወጣው በኋላ በሁለተኛው ቀን ይሁን 3ኛው ቀን ሌሊት ፖሊሶች መጡ አለች ባለቤቴ። እኔም ፍለጋ አላገኘም። እግዚአብሔር አወጣኝ ማለት ነው። ብዙ እግዚአብሔርም የተናገረኝ ነገር ነበር። ከወጣው በኋላ ከዛ በፊት እርግጥ በምንጸልይበት ጊዜ አንድ ህይወት የምትባል እህት ከኬንያ መጣ። እኛ ቤት ስንጸልይ ምን አለች? ኪዳኔ ኤርትራ ውስጥ ያለህን አገልግሎት ጨርሰሃል፣ በሻንጣህን ይዘህ ስትወጣ አያለው ብላ ትንቢት ተናገረች እና እኔ ጨርሻለሁ ማለት ነው ኤርትራ ውስጥ ብዬ ራሴን ጠይቅ ነበር። ግን እግዚአብሔር ታምር አድርጎ ወጣው። ወጣው በኋላ ሱዳን ውስጥም ሴፍ አልነበረም። ምክንያቱም የኤርትራ መንግስትና ሱዳን ያው ግንኙነት ስላላቸው እዛም መጥቶ የማሰር ሁኔታዎች ሊኖር ይችላል በሚል ወደ ኢትዮጵያ መመለስ ነበረብኝ እና ኤምባሲ ሄጄ ጠየቁ። እነሱ ማን ጋር ነው የምትሄደው አሉኝ። ያው እንግዲህ ያው የኢትዮጵያዊነት ያው ዜግነት ተገፈናል እና ግን ወገኖች ስለነበሩ ነገርኩ። እነሱ ጋር እንደሚሄድ እነሱ ተጠየቁ። ከዛ በኋላ ፈቀዱልኝ። ወደ አዲስ አበባ መጣሁ ማለት ነው 2013 እና እዛ ከገባሁ በኋላ የግድ ሪፊጂ ሆኜ መኖር አለብኝ እና ስደተኛ
መዝገብ ነበረብኝ። እሱም ሆነ ኤኒዌይ እግዚአብሔር ረድቶኝ እንደገና ፓስተር ዶክተር ስምዖን ዶክተር ደስታም ያው ነገሩን ያውቁ ስለነበር ኢንትራንስ ኤግዛምን ወስጄ አጋጣሚ የመጣው ጁን ነው እና ኤገስት ከመጀመሩ በፊት ስለሆነ እድልም አግኝቼ እኔና የተወሰኑ ሰዎች ጨርሰን ሁሉን ነገር ክላስ ጀመርኩ ማለት ነው እንደገና እና ከ11 ዓመት በኋላ ተመልሼ ሀገሩም ተለውጧል፣ ሁኔታውም ተለውጧል። ግን እግዚአብሔር ረድቶኝ ያው በብዙውን ስላለፍኩ አካዳሚ እንደገና ወደኋላ ነው ግን በጥሩ ሁኔታ 2 ዓመት ጨርሼ ተመረኩኝ ማለት ነው እና ከተመረኩ በኋላ 2015 ልክ ግራጁዌሽን ሴፕተምበር ነው። ከዛ በፊት ግን ያው የሆኑ ሰዎች ሰጥተውኝ አድራሻ እዚህ አሜሪካን ሀገር ትምህርት ቤት ዝም ብዬ ተመዘገብኩ። ፕሮሰሱን ጀመርኩኝ፣ ተቀበሉኝ እና ላኩልኝ ማለት ነው ለትምህርት እንደመጣ። እዛ ያለው እንግዲህ አማራጭ ወደ ኤምባሲ መግባት ነው። ፓስፖርት የለኝም፣ ኢትዮጵያም የለኝ፣ ኤርትራም የለም። ግን ኢትዮጵያን ኢሚግሬሽን ጠይቄ ያው ትራቭል ዶኩመንት ሰጡኝ እና በትራቭል ዶኩመንት አሜሪካን ኤምባሲ ቪዛ ይሰጣል ማለት እንግዲህ የማይታሰብ ነው። ግን እግዚአብሔር ሚራክል አደረገ። ይገርማቸዋል። ያው ኢንተርቪው ቀን ቀረብኩ፣ ያው ሰጡኝ። ፓስፖርቱም ለ1 ዓመት ነው፣ ትራቭል ዶክመንት ነው እና ለትምህርት ነው አልኳቸው። ምንም አላቅማማም። ሰውየው አንዳንድ ነገሮች ጠየቀኝ። አማኝ መሆኔንም ሁሉ አወቀ። ሂስትሪንም ያው ዲኤስ 160 የሚሞላ እዛ ላይ ሞልቼ ነበርና ሰጠኝ በቃ እና ወዲያው በተአምር ግራጁዌት አድርጌ ሴፕተምበር 5 ባለቤቴም ከኤርትራ መጣ ነበር ለግራጁዌሽን በሱዳን በኩል ማለት ነው። እሷም ሸኝታኝ ኦክቶበር 2015 ወደ አሜሪካ መጣው። እዛም ያው የአሜሪካ ኑሮ ተጀመረ፣ እግዚአብሔር እየመራኝ በብዙ ነገር እና እዚህም ቶሎ ተቀበሉኝ ማለት ነው አሳይለሙን። እዛ ኋላ የሚቀጥለው ያው ቤተሰብ የማሰባሰብ ሁኔታ ነው እና ባለቤቴና ልጆቼ ያው ሴቶቹ ልጆች አድገው እዛ ውትድርና ወስደዋቸው በበረሃ ውስጥ በብዙ ችግር ውስጥ ነበሩ። ኤኒዌይ እነሱን ማውጣት ደግሞ ሌላ ከባድ ሸክም ሆነ። መጨረሻ ላይ ቤተሰቦችን አምጣ የሚል ወረቀት ሲደርሰኝ የግድ ያለኝ አማራጭ ሁለቱን ስማግል ማድረግ ነበር እና ሁለተኛዋን ልጄና እዛው ኤርትራ የተወለደው ወንዱን ሶስተኛውን ልጄን ያው በድንበር አቋርጦ እንዲመጡ መወሰን። ብዙ ገንዘብ ነው የሚያስከፍሉት። 3 ቀንና ሌሊት ነው እንግዲህ እነሱም ጉዞ ያው ከሞት ነው እግዚአብሔር ያተረፋቸው። ያው በዛን ጊዜ በኢትዮጵያና ኤርትራ ድንበር አካባቢ ያው ፈንጂ አለ፣ ወታደሮች አሉ። በረሃውም በጣም ከባድ ነው። የእነሱ ምስክርነት ብትሰሙ እጅግ በጣም የሚሰቀጥጥ ነው። ግን እግዚአብሔር በታምር መጡ ገቡ እና አዲስ አበባ እንዳሉ የቀሩት እንግዲህ ባለቤቴና 2 ልጆች ናቸው። ህፃን ነው አንዱ ገና 5 ዓመት 4 ዓመት ነበር የዛን ጊዜ። ባለቤቴና የመጀመሪያው ልጄ ናቸው እና እነሱ በዛ መስመር መምጣት እንደማይችሉ በጣም ከባድ እንደሆነ ከተረዳም በኋላ ያው ለጌታ ሰጠን ስንጸልይ ነበር እና ባለቤቴ ስትነግረኝ የዛን ጊዜ ያው እኔም ጸልያለሁ እሷም ጸልያለች። ሌሊት ማለዳ 5 AM ማለት ነው በዚህ እና ተነስታ የቤተ መንግስቱን ትዞር ነበር እንደ ያሪኮ ማለት ነው። በቀን አንድ ጊዜ ጸሎት ትዞራለች 7 ቀን። በሰባተኛው ቀን ደግሞ 7 ጊዜ ዞርኩኝ አለች እና እዛ ጠባቂዎች ሁሉ ምን ይሉኛል እያልኩ ብቻ በድፍረት ያው ጨረሰን ጸሎቱን። እንግዲህ እግዚአብሔር ያሪኮን ያፈርሳል ብለን ስንጠብቅ ያው 2018 ላይ ወዲያው ነው ማለት ነው ከስንት ወር በኋላ ታረቁ እና ድንበሩም ተከፈተ። አብይ ያው ወደ ኤርትራ መሄድ ጀመረ። ከዛ በኋላ ያው በሰላም እየዘመሩ ባለቤቴና ልጆቼ የቀሩት ወጡ ማለት ነው። ኪዳኔ ላቋርጥህ ነው። እሺ በጣም ኢንተረስቲንግ ነው። አለቀ። 10 ደቂቃማ አልፈዋል። ኦኬ ሶሪ 1-2 ደቂቃ ልስጥህ። እሺ 1-2 ደቂቃ ልስጥህ። በቃ ከተመጡ በኋላ እግዚአብሔር ረድቷቸው መጡ። እኔ ጋር ነው ያሉት አሁን ባለቤቴም እኔም ሁላችንም አብረን ያለነው እዚህም ያው ጌታን እናገለግላለን ከፓስተር አበጀው ጋር ሆነን እና እግዚአብሔር መዳንን አደረገልን።
ተአምራትን አደረገ። የእግዚአብሔርን እጅ ብዙ አየን። ብዙ ያልተናገርኳቸው ነገሮች አሉ እና እግዚአብሔር ረድቶኛል። እንግዲህ እስካሁን በህይወት አለሁኝ እና እግዚአብሔር ዓላማውን በህይወቴ ውስጥ ብዙ ከአሁን በኋላም አለው የሚፈጽመው እና እግዚአብሔር ይህን ነገር አድርጎልናል። እኔም ባለቤቴም ልጆቼም አንድ ላይ በሰላም እንኖራለን እና ይሄ ነው እንግዲህ። ጌታ ይባርካችሁ። ቴንኪው። ተባረክ ኪዳኔ። የሚያስደንቅ ምስክርነት ነው። ኢቲሲ አብረን ነበረን። እማውቅህ ይመስለኝ ነበር ግን አላውቅህም። ለካ እንደዚህ አይነት እኔም አላውቀውም ጋሽ በዝዬ እንደዚህ አይነት ክራይሲስ ውስጥ ያለፍክ ሰው መሆንን ፈጽሞ እኔ ዲቴሉን አውቃለሁ። እግዚአብሔር ይባረክ። ኢቲሲ ውስጥ ብዙዎችንም እንትን ስለማላወራ ስቃለው። እኔ ከሁሉ ጋራ ነው የምገናኘው፣ ሶሻብል ነኝ። ግን ያው ነገሬን በውስጥ ይዤ ነው ማለት ነው። እግዚአብሔር ይመስገን። እንኳን ትዝ እግዚአብሔር ይልሃል አትሂድ እያልነው ነው ሄደው ብዙዎች ከግራጁዌሽን በኋላ እግዚአብሔር ይመስገን። እግዚአብሔር ረድቶሃል። አሜን። ይሄ ሉዓላዊ የሆነ እግዚአብሔር አሁን የት ነው ያለኸው? ካሊፎርኒያ ነው። እዚህ ከናብጀው ጋር ነው ያለው ሳኖዜ ነው እንዴ? እኔም እኮ ካሊፎርኒያ ነኝ። ጋሻዳን እንዴ ሰላም እኮ ተባብለናል። ረስተውን ቸርች መጥተው ሲያገለግሉ እግዚአብሔር በዚህ አላወራንም እንጂ አላወራንም። ልክ ነው። እንኳን እግዚአብሔር ረዳህ። በእውነት እግዚአብሔር ይሄ ሉዓላዊ እግዚአብሔር ረዳህ። እኔ ደግሞ እህቱ የእሱ እህት የኔ ስፖንሰር ስለነበረች በደንብ አውቃለሁ። ዲቴል ከእሱ ጋር በጣም ዌር ሶ ክሎዝ ነው ከሰክነክታኔ ጋር እና በደንብ አውቃለሁ ነው። እግዚአብሔር ይመስገን። ያኔ ሕዝቅኤል ሲደርስ ሰው ዲቪ ያው ሰው የሚያውቀው አልነበረም። እኔን ሲያናግረኝ ያው ለእህቴ ጠየኳት። እህቴ ደግሞ ችግር የለም ሆነዋለሁ አለች። እግዚአብሔር ያው መጣ፣ እሷ ጋር ተቀመጠ። 3 ወር ነው የተቀመጥኩ መሰለኝ እሷ ጋር። አሜን። እንዴት ደስ ይላል። ጌታ ይባርካችሁ። እግዚአብሔር ይመስገን። እግዚአብሔር እናመሰግናለን። ሳሚ ያንተ ተራ ነው፣ ቀጥል። አይ እኔ አሁን ከዚህ ውስጥ አውጥቼ ምን አይዞህ ኪዳኔ ባለፈው እዚህ ዲኤምቪ አካባቢ የመጣ ጊዜ አጭር ጊዜም ብትሆን አግኝተነው ትንንሽ ነገር አሁን የመሰከረልንን መስማት ችያለሁ። ያኔ ነግሮን ነበርና በጣም የሚገርም ታሪክ ነው። ያው እግዚአብሔር ሰውን ዳግመኛ በመወለድ በመንፈስ ዳግም መወለድ ብቻ ሳይሆን በስጋም እንደዚህ ዳግም ሰው እንደሚያደርግ ሊትራሊ ምስክርነቱ እንደዛ ነበረና ያኔም ሲነግረን ከአንድ ሳምንት ቀደም ብዬ መስማት እድል ነበረኝ እንጂ እኩል ነው ያው ከእናንተ ጋር እየሰማሁ ያለሁት። እንደው በ10 ደቂቃ አያልቅም። እውነት ነው ያው እንደጀመረው ግን ደግሞ እግዚአብሔር በሱ ሕይወት ያደረገው ነገር ምንም ጥያቄ የለውም። እንደ ቤተ በጣም ትልልቅ ከባባድ የሆኑ ወሳኝ የህይወት እርምጃዎችን ነው እግዚአብሔር የሰራው ህይወቱ ላይ እና ስለ ኪዳኔ እግዚአብሔርን አመሰግናለሁ። እሱ ከኢትዮጵያ የወጣ ጊዜ ነው እኔ ኤገስት የገባሁት እና ትንሽ ጫፉ ላይ ደርሼበታለሁ። ቢሆንም ግን ለኪዳኔ ስለበዛው ምሕረት እግዚአብሔርን አመሰግናለሁ። አሜን። ኪዳኔ ደስ ብሎኛል። ያኔም ስላየን ደስ ብሎናል። እንደገና ምስክርነት ማለት በቃ የማያልቅ ነው። ሁሌ ብሰማው የሚሰለች አይደለም። የእግዚአብሔር ምሕረት በፊትህ እንዴት እንደበዛ ስላየው አይሰለችም ብንሰማው ምስክርነትህንና አሁንም የእግዚአብሔር ምሕረት እንዲበዛልህ ደግሞ ያው ላይፍ ይቀጥላል። አባት ነህ፣ ያው አያት እንዲያደርግ ደግሞ ጌታ ጸሎቴ ነው። ወደ እኔ ልመለስና እኔ እንግዲህ ከዚህ አይነት ስቶሪ ውስጥ አውጥቼ የኔ የሚለውን ምስክርነት ምን ብዬ እንደማወራ አላውቅም። ግን እግዚአብሔር ለእኔ የሚያበዛልኝ ምሕረት እንዳለ ለእናንተ ላረጋግጥላችሁ እወዳለሁ። እንደ ኪዳኔ በመከራ ውስጥ ያለፈ ህይወት የለኝም። እኔ
ወይ ደግሞ አንዳንዶቻችሁ ተመሳሳይ ህይወት አልፋችሁ ሊሆን ይችላል። ምናልባት ከእናንተ በእድሜ ከብዙዎቻችሁ የመጨረሻው እኔ ሆናለሁ ብዬ አስባለሁ። እግዚአብሔር ረድቶኝ ትናንትና የመጀመሪያዎቹን 40ኛ ወይም 4ኛ ክፍል እድሜን ጀመርኩት። ማርች 8 ትናንትና። እንኳን አደረሰ። ሃፒ በርዝዴ። ቴንክ ዩ ሶ ማች። እንኳን አብሮ አደረሰን። ሃፒ በርዝዴ ብለናል። እንግዲህ ቴንክ ዩ እግዚአብሔር ያክብርልኝ። በዚህ 40 ዓመት ጉዞዬ ውስጥ እኔ የእግዚአብሔርን ምሕረት ብቻ በህይወቴ አይቻለሁ። ተወልጄ ያደግኩት አዲስ አበባ ነው። ስለዚህ ያለኝ ታሪክ አሜሪካ፣ አዲስ አበባ ነው። ሌላ ታሪክ የለኝም። በዛ ውስጥ ግን እግዚአብሔር ከልጅነቴ ለይቶኝ እግዚአብሔርን በጌታ ቤት እንዳድግ እንደ ሳሙኤል ለይቶኝ ዓለምን አላቅም። ምንም አይነት የዓለም ልምምድ የለኝም። ያው ከልጅነቴ በጌታ ቤት ነው ያደግኩት። በጣም ስለራራልኝ እግዚአብሔር ኢቨን የሄድኩባቸው ትምህርት ቤቶች በሙሉ ኤሌመንተሪ መካነ ኢየሱስ ነው የተማርኩት። እንጦጦ መካነ ኢየሱስ እና ቄስ በሊና ግቢ። አካዳሚክ ትምህርቱን እስከ 7ኛ ክፍል፣ በአጋጣሚ 8ኛ ክፍል ደግሞ ተስፋ ድርጅት ነው የተማርኩት። እሱም ክርስቲያን ስኩል ነው። ሶ በጣም እንደ ጋሪ ፈረስ ልጓሜ እንደዚህ ተወጥሮ በአንድ አቅጣጫ እግዚአብሔር በጣም በብዙ ፕሮቴክት አድርጎኝ ነው እዚህ ያደረሰኝ። ያንን አውቃለሁ። ከእግዚአብሔር ቃል ግን የማነበው የኔን ህይወት የሚገልጥ አንድ ክፍል አለ። ኢሳይያስ 55 ላይ ያለ ቃል ሁሌ ልቤን ርስርስ የሚያደርገውና በቃ የሚያስደንቀኝ ኢሳይያስ 55 ቁጥር 3 ላይ ያለ ቃል አለና እሱም ባነበው ደስ ይለኛል። ከ1 ጀምሮ ላንብበውና ከዛ 3ን ደግመዋለሁ። ኢሳይያስ ምዕራፍ 55 ትንቢተ ኢሳይያስ። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ፣ ብሉም ኑ፣ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘብን እንጀራ ላይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ፣ ስሙ፣ ሰውነታችሁን በሕይወት ትኖራለች። የታመነችሁትን የዳዊትን ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ። ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁን በሕይወት ትኖራለች። የታመነችሁትን የዳዊትን ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ ይላል ኢሳይያስ ምዕራፍ 55 ቁጥር 3። ለእኔ እዚህ ክፍል ላይ አንድ ቃል አለ ህይወቴን በጣም ቻሌንጅ ያደረገው። የታመነችይቱን የዳዊትን ምሕረት ይላል የእግዚአብሔር ቃል። ስለ ዳዊት ምሕረት ሲናገር ልክ ትሬድ ማርጎ አድርጎታል ለዳዊት። ለምሳሌ አዲዳስን ጀርመኖች እንዳመረቱት፣ ኮካኮላን አሜሪካ እንዳመረተው የሚታወቁበት ምርታቸው እንደሆነ የእግዚአብሔርን ምሕረት ለዳዊት መገለጫ አድርጎታል፣ ትሬድ ማርጎ አድርጎታል። እና ምን ይላል? የታመነችሁትን የዳዊትን ምሕረት ይላል። ዳዊት በምኑ ነው ምሕረት የሚያደርገው? ግን የታመነበት ምሕረት አለች። እና ይህች የታመነችቱ የእግዚአብሔር የዳዊት ምሕረት በእኔም ህይወት በስታለች። ያንን ማየት ችያለሁ። የታመነችቱ የዳዊት ምሕረት ለዳዊት መጠሪያው፣ ትሬድ ማርኩ፣ መለያው እንደሆነች እግዚአብሔርም ብዙ ለዳዊት የገባለትን ኪዳን እናውቃለን። እና ብዙ የተባለለትን ዳዊትን ልቡ እስኪወደው ድረስ እግዚአብሔር እንደ ልቤ ያለውን ዳዊትን የሚገልጥበት መገለጫው የታመነችቱ የዳዊት ምሕረት የተባለችው ይቺ ምሕረት
በእኔ ህይወት በስታ ዛሬ ከእናንተ ጋር በፊታችሁ ያውም ከእናንተ ከታላላቆች ጋር እንደዚህ አይነት ህብረት እንዲኖረኝ እግዚአብሔር አደረገ እንጂ ማወራው ነገር የለኝም። ያለኝ የታመነችቱን የዳዊትን ምሕረት በህይወት አይቻለሁ። ሰው ያደረገኝ አቁሞ ያስኬደኝ የታመነችቱ የዳዊት ምሕረት ነች። ለእኔም የበዛችው ይቺ የታመነችቱ የዳዊት ምሕረት ነች። አሜን። ያንን ነው ዛሬ በፊታችሁ ሼር ማድረግ የምችለው። ለእኔ የበዛው ይቺ ለዳዊት መጠሪያ የሆነችለት የታመነችቱ የዳዊት ምሕረት ነች። በዚች ምሕረት እኔ በፊታችሁ መቆም ችያለሁ። አሜን። ትውልዴም እድገቴም አዲስ አበባ፣ ከዛ የሚቀጥለው ቤቴ አባት ሀገር አሜሪካ፣ ጋድብለስ አሜሪካ። ዳትስ ኦል ማለት የምችለው በዚህ ሁሉ ውስጥ ከውልደቴ እስከ ዛሬ በፊታችሁ እስከ መሰከርኩበት ቀን ድረስ በህይወት ያኖረኝ በውበት ያቆየኝ ምንም ሳይጎልብኝ ክብሩም ከኔ ጋር በሞገስ አብሮኝ የወጣው የዳዊት የታመነችቱ ያቺ የዳዊት ምሕረት ነች እና ምስክርነቴ ይሄ ነው። የታመነችቱ የዳዊት ምሕረት ከኔ ጋር በስታለች እና ይህንን ነው ማለት የምችለው። ክብርን ለጌታ ስጡልኝ። ጥያቄ ካለ ብቻ መመለስ እችላለሁ። አሜን። ተባረክ። ተባረክ ብሩክን። አሜን አሜን። ከእግዚአብሔር ምሕረት የበለጠ ምን ትፈልጋለህ? ዋናውን ነገር አግኝተህ እውነት ነው። ምንም ድንቅ አድርጎልሃል እግዚአብሔር። ተባረክ ተባረክ። አሜን። ጋሽ አዳነ ሃፒ በርዝደይ። ቴንኪዩ ጋሽ አዳነ። ያው በ41 ዓመት ነው በልጥህ፣ ምንም ችግር የለውም። አዋራ ገና አንድ ፍሬ ነህ እኮ ምንድን ነው እንዴ? እናንተን እያየን ነው እንግዲህ እኛም ወደፊት ታላላቆቻችንን አባቶቻችንን እያየን ነው። እሰይ እግዚአብሔርን እናመሰግናለን። የምንሄደው ነገር የለም። አሜን። እግዚአብሔርን ጌታ እናመሰግናለን። ይመስገን። አሜን አሜን። ወገኖች ሌላም እንግዲህ ትመሰክራለህ፣ ለሌላው ምስክርነትም ያብቃ። እንግዲህ አሜን። ሁለት ሆነናል። እሺ አሜን። ሲንግል ነኝ ጋሽ አዳነ፣ እሱን ነው እየነካካው ያለው እንዴ። አሁን ጸልያለን። አይዞ እሺ አይዞ፣ መልካሟ ትመጣለች። አሜን አሜን አሜን። እግዚአብሔርን እናመሰግናለን ወገኖች። አሜን። በድጋሚ ጊዜያችሁን ሳክሪፋይስ አድርጋችሁ አብረን ስላመሸን እግዚአብሔር ደግሞ አብረን የምናመሽበትን ይህንን ፕሮግራም ስለሰጠን እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔርን እጅግ አድርገን እናመሰግናለን። አሜን። ስለ ፓስተር አዳነ፣ ስለ ኪዳኔ፣ ስለ ይልቃል፣ ስለ ፓስተር ሳሙኤል ሾንጋ፣ ስለ ሳሚ፣ ስለ ፓስተር ስቅኤል፣ ስለ አልሚ፣ ስለ ፓስተር ሱራጅ፣ ስለ ራሴም እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር እንደዚህ አይነት ምሽት ሰጥቶናልና እግዚአብሔር ስለሰጠን ምሽት ክብሩ ሁሉ ለእግዚአብሔር ይሁን። አሜን። እግዚአብሔርን ቃል ስላካፈለን ስለ ይልቃል እግዚአብሔርን አመሰግናለሁ። ምስክርነታቸውን በጣም ወንደርፉል የሆነ ምስክርነታቸውን ስላካፈሉን ስለ ኪዳኔም ስለ ሳሚም እግዚአብሔርን አመሰግናለሁ። እግዚአብሔር ይባርካችሁ። ወንደርፉል ምስክርነት አካፍላችሁናል። እግዚአብሔር ይባርካችሁ። ከዚህ ምስክርነት ባለፈውም ፓስተር ሳሙኤልም ፓስተር ስቅኤልም ፓስተር አበጀሁም ያካፈሉንን ምስክርነት ሳስብ ሰዓቱን ደግሞ ስመለከተው ሰዓቱና ምስክርነቶቹ የሚመጣጠኑ ሆኖ አላገኘኋቸውም እና እስቲ ተማክረን ትንሽ ራቅ ባለ ጊዜ ውስጥ እነዚህን ምስክርነቶች በድጋሚ የቀሩትንም ሁሉ አድርገን በድጋሚ ለመስማት እግዚአብሔር ጊዜ ያመቻችልናል ብዬ አስባለሁ። እግዚአብሔር ይባርካችሁ። ተባረኩ። ጋሽ በዙ ይቅርታ ትንሽ ያው በደንብ ስለ ፓስተር አዳነ በደንብ ያልሰማንም በደንብ እንትን ያላልንም ስለምንኖር ምናልባት ስለ ህመማችሁ ትንሽ ጊዜም ስላለን አሁን እስከ 9 እንቀጥላለን ብለን ነበር። ትንሽ
ብንሰማና የሚል ሀሳብ አለኝ። ምናልባት አይ ፓስተር አዳነ ዛሬ አይናገርም እና ስለዚህ ፓስተር አዳነ እግዚአብሔር በህይወቱ ጣልቃ ገብቶ ፈውሶታል፣ ተአምራት አድርጎ ፈውሶታል። በመጠኑ አውቃለሁ፣ ነግሮኛል፣ በጊዜው አካፍሎኛል፣ አግኝቼዋለሁ። ግን አሁን ምስክርነት የሚሰጥበት ጊዜ ስላይደለ ፓስተር ሱራጅ ለፓስተር አዳነ ዛሬ የምናነሳው የለም እግዚአብሔርን ከማመስገን በስተቀር። በጊዜው ከሱ ጋር ተማክረን ሐኪም በሚፈቅድለት ሰዓትና ጊዜ ፓስተር አዳነ ምስክርነት እንሰማለን። ተባረኩ፣ ሰላም ደሩ። የሚቀጥለውን ፕሮግራማችንን በጊዜው እናስታውቃችኋለን። በቃ ሰላምታ ተሰጣተን መለያየት እንችላለን። እግዚአብሔር ይባርካችሁ። በድጋሚ እግዚአብሔር ይባርካችሁ። አሜን። ጋሽ በዚህ ጌታ ይባርክ፣ ሁላችሁንም ጌታ ይባርካችሁ። እግዚአብሔር ይባርካችሁ። በጣም እግዚአብሔር ይባርካችሁ፣ ይጠብቃችሁ። አሜን። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁም። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላሙን ይስጣችሁ። በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ተባረኩልኝ።